ሰላም እንዴት ናችሁ? ይህ ልከኛ ፖድካስት ነው። በልከኛ ፖድካስት የስነ ልቦና፣ ማህበራዊ፣ መንፈሳዊ እንዲሁም ፍልስፍናዊ ጉዳዮችን እንደ ፖድካስቱ ስያሜ በልኩ ይዳሰሳሉ። አዘጋጅቼ የማቀርብላችሁ ሳምራዊት ነኝ። አብራችሁን ቆዩ። የዛሬው ርዕሳችን ጾም የምንጾመው ሲኦል እንዳንገባ ፈርተን ነው ወይ የሚል መነሻ ሀሳብን ይዞ የተለያዩ ጉዳዮችን ለማነሳሳት ይሞክራል። ጾም እዚህ አረፍተ ነገር ላይ ጾም ማለት ምን ማለት ነው? ሲኦል ምንድን ነው? ምንፈራውስ ፈጣሪን ነው። ኦብቪየስሊ ፈጣሪን ለማለት ነው። ግን ለምንድን ነው የምንፈራው? እኛ ብንጾም እሱ ምን ይጠቀማል? ለምንድን ነው የሚያስፈራራን? በጾማችን ውስጥ ሰው ኃይልን የሚጠቀመው ወይም ደግሞ የሆነ ነገር ኃይልን የሚጠቀመው ጥቅም የሚያገኝና አስፈራርቶ የሆነ ነገርን ለራሱ ለመውሰድ ሲል ነው። ስለዚህ ፈጣሪ እኛን አስፈራርቶ ካልጾመን ከኛ ምንድን ነው የሚያገኘው ጥቅም፣ በመጾማችን እሱ ምን ይጠቀማል የሚለውን ነገር ለማየት እንሞክራለን። እንግዲህ ጾምን ጨምሮ የተለያዩ ህግጋቶች አሉ መጽሐፍ ቅዱስ ላይ። አድርግ፣ አታድርግ፣ አትዋሽ፣ አትማ፣ አትስረቅ፣ አታመንዝር እየተባለ የተለያዩ ህግጋቶች ይዘረዘራሉ። እነዛ ህግጋቶችን ካላደረግን ሞት እንደሚገጥመን፣ ከሞት በኋላ ህይወት እንደሌለ ተነግሮናል። ስለዚህ እያንዳንዱ ቃላት እንዲሁ በደፈናው የምንግባባቸው ቃላቶች ነገር ግን ዲፋይን መደረግ ያለባቸው። ሁልጊዜ ስናወራ በተለይ አሁን አንድ ቃል እናወራለን የተግባባን ይመስለናል፣ ግን ከተለያየ አንግል ስለሆነ ከተለያየ መነጽር ስለሆነ ነገሮችን የምናየው በዴፊኒሽን ራሱ አንግባባም። እና ብዙ ጊዜ አሁን ላይ ሞት ማለት ምንድን ነው ሲባል ሁሉም ሰው ሞትን ማብራር መቻል አለበት። በጣም የተለያየ ሀሳብ ስለሆነ ያለን አዲስ ታይም በሆነ በኦብጀክቲቭ ትሩዝ ስለሆነ እየተመራን ያልሆነው እያንዳንዱን ነገር ዲፋይን እንድናደርግ ተገደናል። አንድ ቋንቋም እስካያግባባን ድረስ ሆነናል ማለት ነው። ስለዚህ ፈጣሪ ያስቀመጠልን ህግጋት አድርጉና አታድርጉ የሚሉት ህግጋቶች እንዴት ነው የሚተረጎሙት? በምን መልክ ነው የምንተረጉማቸው? ለምሳሌ ጾምን ብናነሳ የጾም ወቅትም ስለሆነ አሁን የአብይ ወቅት ጾም እንደመሆኑ መጠን ስለ ጾም ብናወራ ጾም የምንጾመው ለምንድን ነው የምንጾመው? ጾም ማለት በራሱ ምንድን ነው? ግቡ ኤሙ ምንድን ነው የሚለውን ለማየት ስንሞክር በእኛ አረዳድ ማለት ነው። ስለዚህ ጾም ማለት እንደምናውቀው ከምግብ መጠበቅ፣ የስጋ ፍላጎቶቻችን መቀነስ፣ ምግብ የተለያዩ ዲዛይሮቻችንን አላስፈላጊ ዲዛይር እንደሰጠነው ነው እንደለቀቅነው በለቀቅነው ልክ እየሆነ ይመጣል አይደል? ስለዚህ እሱን ኮንትሮል ለማድረግ እንዲመቸን ማለማመድ፣ ያንን ባደረግን ደግሞ ቁጥር ነፍሳችን ኃይሏን እየጨመረች ትሄዳለች። የስጋ ጾም ማለት የነፍስ ምግብ ማለት ነው አይደለም? ነገር ግን የስጋ ጾም ማለት ምግብን ብቻ አለመብላት፣ ከተለያዩ ምግቦች መቆጠብ ሳይሆን የተለያዩ ፐርሲቭ የምናረጋቸውንም ነገሮች ምግብን ሊሚት እንደምናረገው ሁላ እነዛንም ሊሚት ማድረጊያ ማለት የምናየውን፣ የምንሰማውን፣ የምንናገረውን ሁሌም ብናደርግ መልካም። በተለይ ግን በዚህ ወቅት ብናደርግ ደግሞ በጣም መልካም የሆነው እሱ ነው። ምክንያቱም አላማው የረሃብ አድማ አይደለም። ሰውነትን ማስራብ፣ ምግብ ላይ ማመጽ አይደለም። ዋና አላማ ስጋን ገርቶ ነፍስን ከላይ ማውጣት። ምክንያቱም በተለይ አሁን ላይ የየዕለት ተዕለት ኑሯችን ያለው አሁን ላይ ነባራዊ ህይወታችን ሲታይ ነፍስን ጨቁኖ ስጋን የሚያወጣ የስጋን ዲዛይር የሚጨምር ነው። በዚህ ወቅት አትሊስት በዚህ ወቅት ግን ስጋ ፍላጎቶቻችንን ገድበን ነፍሳችን የተራበችው ነፍሳችንን የእግዚአብሔርን ቃል መልካም ምግባር ጽድቅን የምትራባን ነፍሳችን ደግሞ በዚህ ወቅት ማጥገብ ነው የጾም ዋና ዓላማ ማለት ነው። ስለዚህ ጾም ነፍስን የማውጣት የነፍስን ፈቃድ፣ የነፍስን ድምፅ፣ የነፍስን ረሃብ የመሙላት ሂደት ነው ካልን ሁለቱም የየራሳችን ማንነት እስከሆኑ ድረስ
ባላንስ የማድረግ ስራ ነው በእነዚህ ስራዎች በጾም ወቅት የሚሰሩት ማለት ነው። ስለዚህ ይሄ ለማን ነው ጥቅሙ? ለኛ ነው ጥቅሙ ማለት ነው። ስለዚህ ይሄ ሜንታሊቲ መጽሐፍ ቅዱስ ላይ ያሉት ህግጋቶችን ከፍርሃት አንጻር የማየት ነገር የመጣው እኛ ህጎችን የምናየው በሰውኛ ህግ ማለት ወይም መገዛት ማለትን ቀጥታ ከፓወር ጋር ስለምናገናኘው ነው ብዬ አስባለሁ። ወይም ከኃይል ጋር ነው መግዛትና መገዛትን ከኃይል ጋር ስለምናገናኘው ነው ብዬ አስባለሁ በሰውኛ ቋንቋ። የመለኮት ቋንቋ ግን መግዛትና መገዛት ግን ኃይል አይደለም፣ ቋንቋው ፍቅር ነው ቋንቋው ብዬ አስባለሁ። ፍቅር ደግሞ ሰልፊሽ አይደለም፣ ወይንም ደግሞ ፍቅር ከራስ ጥቅም ተነስቶ አይደለም። ከምንወደው ነገር ወይም ከምንወደው ሰው ጥቅም ተነስተን ነው ህግጋቶቹን ራሱ የምናረቀው። ምን ከሆነ ፍቅር ከሆነ መነሻው ማለት ነው። ስለዚህ የመለኮት ህጎች፣ የመጽሐፍ ቅዱስ ህጎች በፍቅር የተቃኙ ናቸው። በፍቅር የተቃኙ ናቸው ማለት ህግጋቶቹ ጥቅማቸው ለኛና ለኛ ነው። ብንጾም ለኛ ነው፣ ባንዋሽ ለኛ ነው፣ ባናማ ለኛ ነው፣ ባንሰርቅ ለኛ ነው። እያንዳንዱ ህግጋቶች ጥቅማቸው ለኛና ለኛ ነው የተቀመጡልን። ስለዚህ ጥቅማቸው ለኛ ከሆነ ለምንድን ነው ትሞታላችሁ የምንባለው? ባናደርግ ለኛ ከሆነ ሳልጾም ብጎዳ ለምንድን ነው ታዲያ ሲኦል ትገባላችሁ የሚባለው የሚለው አሁን የሲኦል ኮንሰፕት ይመጣል። መሞት ምንድን ነው? ሲኦል ምንድን ነው? ህይወት ምንድን ነው? የሚሉ ጥያቄዎችን ይነሳሉ ማለት ነው። ስለዚህ እውነት ለመናገር ህይወት ማለት ምንድን ነው? ሞት ማለት ምንድን ነው? የተሰጡን ህግጋቶች ለኛ የሚጠቅሙን ሆነው ካላደረግናቸው ግን ሲኦል ትገባላችሁ ከተባለ አሁንስ ይሄ የኃይል ትዕዛዝ አይደለም ወይ የሚል ጥያቄ ድጋሚ ሊነሳ ይችላል። የፍቅር ሳይሆን የኃይል አይሆንም ወይ ቅጣት ካለው ማለት ነው። ስለዚህ እኔ እዚህ ጋር የሰው ልጅና የፈጣሪን ግንኙነት በደንብ ካለማወቅ እንደገና ደግሞ የፈጣሪን ባህሪ በደንብ ካለመረዳት የመጣ ጉዳይ ነው ብዬ ነው የማስበው። ከፈጣሪ ጋር ያለንን ግንኙነት በኃይል የምንመዝነው ነገር ወይም ደግሞ ህግጋቶችን ከኃይል አንጻር የምናያቸው ከሆነ ወይም ከቅጣት አንጻር ይሄን ባላረግ እቀጣለሁ ከሚል አንጻር የምናያቸው ከሆነ ከፈጣሪ ጋር ያለን ግንኙነት የአባትና የልጅ የፍቅር ግንኙነት ሳይሆን የተገዥና የገዢ አርገን የምናይ ከሆነ የፈጣሪን ባህሪ አለማወቅ ነው፣ የኛንም ቦታ አለማወቅ ነው፣ የሁለታችንን ግንኙነት በደንብ አለመረዳት ነው ብዬ አስባለሁ። ስለዚህ እነዚህን ህግጋቶች ባትፈጽሙ ሞትን ትሞታላችሁ፣ እነዚህን ግን የምታደርጉ የዘላለም ህይወት ይኖራቸዋል ሲል ህይወት ማለት ምን ማለት ነው? ሞት ማለት ምን ማለት ነው የሚል ጥያቄ ይመጣል። ህይወት ማለት እንግዲህ እንደ አንድ ኦርቶዶክስ መጽሐፍ ቅዱስ እንደሚያምን ሰው ህይወት ማለት ማን ነው? ክርስቶስ ነው። እኔ ህይወትም እውነትም መንገድም ነኝ ብሏል ክርስቶስ። ስለዚህ ህይወት ማለት ክርስቶስ ነው። ክርስቶስ ማለት ፈጣሪ ነው። ስለዚህ ህይወት ማለት በክርስቶስ መኖር ማለት ወይም በፈጣሪ መኖር ማለት ከፈጣሪ ጋር ተዋህዶ መኖር ማለት ህይወት ማለት። ከፈጣሪ ተነጥሎ መኖር ማለት ሞት ማለት ሰዎች በስጋ ሲለዩን ሞተ እንላለን። ስጋና ነፍሳቸው ሲለያይ በቁም እያለ ሰው ይሞታል፣ የሰው ልጅ ይሞታል ብዬ አስባለሁ። ምን ከሆነ ከፈጣሪው ጋር ከተናጠለ። ስለዚህ ሞት ማለት ስጋና ነፍስን መለያየት፣ በቁምም ሆኖ የስጋና የነፍስን ፈቃድ መለያየት። ምክንያቱም ሁልጊዜም ነፍሳችን የፈጣሪ እስትንፋስ ስለሆነች ከሱ ፍቃድ ከሱ አላይመንት ስጋችንን ያወጣን ጊዜ ሁለቱ እንዳይተባበሩ የምናረጋቸው ጊዜ ምናረጋለን? ሞት እንለዋለን። እሱ ማለት ነው። ስለዚህ እነዚህን ህግጋት ባልፈጸምን ቁጥር እነዚህ ህግጋት ስጋችን ከነፍሳችን ፍቃድ ጋር፣ ነፍሳችን የፈጣሪ እስትንፋስ ናት ብለናል። የፈጣሪን ሀሳብ ማስፈጸሚያ ናት ብለናል። ህይወት ማለት እሱ ነው ብለናል። ስለዚህ በዛ አላይመንት ራሳችንን አርቀን ስጋችንን አርቀን
ያንን አላይመንት ጠብቀን እንድንጓዝ የሚያደርግ ህግ ነው የመጽሐፍ ቅዱስ ህግ። እነዚህ ህግጋቶች አድርግ አታድርግ የሚሉት ማለት ነው። ስለዚህ እነዚህን ባናደርግ ምን ይሆናል? ስጋችን ሌላ ፓዝ ይሄዳል፣ ነፍሳችን እንዳለ ይቆይ። ነፍስና ስጋችን የተለያዩ ዳይሬክሽን ይሄዳሉ። እኛ እንደ እንትን መወጠር ማለት ነው። ይሄ ሞት ይባላል። የስጋና ነፍስ የተለያየ አቅጣጫን ሲጓዙ አንድ ላይ ተባብረው አንድ አቅጣጫ በነፍስ መሪነት ሲሄዱ ይህ ህይወት ነው። ህይወት ማለት የነፍስና የስጋ መተባበር ነው። ጉዞ ወዴት? ወደ ፈጣሪ ማለት ነው። ስለዚህ የሰው ልጅ ነፍስና ስጋው ሳይለያዩ በስጋ ሳይሞት ማለት ነው። እነዚህ ሁለቱ ስጋና ነፍሱ በተለያየ አቅጣጫ የሚሄዱ ከሆነ የስጋውን ፍቃድ ካልገራ፣ በህግጋት በመለኮት ህግጋት ካልገራ፣ ነፍሱን ከጨቆናት ሞተ ማለት ነው። በህይወት እያለ ሞተ፣ ህይወትን አጣ ማለት ነው። ህይወት ማለት በስጋ መሞት አይደለም። ይህንን የስጋና የነፍስን አቅጣጫ መበተን ማለት ነው። ከፈጣሪ መንገድ መውጣት ማለት ነው መሞት ማለት። ነገር ግን የሰው ልጅ ህይወቱ በስጋ እስካልሞተ ድረስ፣ ስጋና ነፍሱ እስካልተለዩ ድረስ ምን አለው? እድል አለው። ሁልጊዜም እድል አለው። በጸሎትም ላይ ይባላል የንስሐ እድሜን ስጠኝ ማለት ሁልጊዜም እስኪሞት በስጋ እስኪሞት ድረስ እድል ስላለው ይህንን አቅጣጫ አንድ የማድረግ እድል ስላለው በምን? በንስሐ ማለት ነው። ይህንን ግን ሳያደርግ ከሞተ አንድ ሰው የዘላለም ሞት ሞተ፣ ሳያስተካክል ሞተ። መጀመሪያም በዛ መንገድ እየሄደ ነበረ፣ ሳያስተካክለው የዘላለሙን ህይወት ሞተ ማለት ነው። ስለዚህ ሁልጊዜም በዛ ፈቃዱ እዚህ በጀመረው በነፍስና በስጋ የተለያዩ አቅጣጫ በመሄድ በዛ ፈቃድ የዘላለም ኢንፋይናይት የሆነውን ነፍስ ዘላለማዊ ናት። ስለዚህ ዘላለም ፈጣሪውን በመራብ ይኖራል፣ በረሃብ ይኖራል ማለት ነው። ስለዚህ ሲኦል ማለት ወይም ገሃነም ማለት ፈጣሪን መራብ ማለት ነው። ምክንያቱም የነፍሳችን ምግብ ፈጣሪ ነው። የፈጣሪ እስትንፋስ ነው ነፍሳችን። ምግባችን ፈጣሪ ነው። ሶርሷ ፈጣሪ ስለሆነ ሶርሷ እሱን ትራባለች። እሱን ካልሰጠናት ሁሌም እንደተራበች ነው ነፍሳችን። ስለዚህ አሁን በመጣንበት ኮንቴክስት መሰረት ሞት ማለት ከፈጣሪ መለየት ማለት ነው። ህይወት ማለት ከፈጣሪ ጋር አንድ ላይ መኖር ማለት ነው፣ ከሞት በፊትም ከሞት በኋላ። ስለዚህ እነዚህ ህግጋቶች መጾም፣ ጾሙ፣ እንዲበሉ፣ አትዋሹ፣ አትሙ፣ አታመንዝሩ፣ አትግደል የሚለው ለፈጣሪ የሚጨምርለትም የሚቀንስለትም ነገር የለም። ነገሩ ከኛ ጋር ነው። ነገሩ እነዚህን ነገሮች ባታደርጉ ሰላም ታገኛላችሁ፣ ህይወትን ትኖራላችሁ። እነዚህ ባህሪያት ከኔ ባህሪያት ጋር አይሄዱም፣ ወይም ከናንተ ከሰው ልጅ ባህሪያት ጋር አይሄዱም። ፈጣሪም የሰው ልጅም በፈጣሪ አምሳል የተፈጠረ ፍጡር ስለሆነ ንጽህና ይዞ የመጣ ሰው ስለሆነ እነዚህን ነገሮች ግን ከምድር ስትወስዱ ከዓለም ስትወስዱ ትቆሽሻላችሁ፣ ከኔ ትለያላችሁ። ይሄ የኔ ባህሪ ስላልሆነ የኔ ባህሪ ፍጹም ንጽህና ስለሆነ ፍጹም ጽድቅ ስለሆነ እነዚህ ነገሮች ደግሞ ከጽድቅ መንገድ ያወጧችኋል። ሰውነታችሁን ለሁለት ይከፍሉባችኋል። ሁለት የተለያየ አቅጣጫ ነው የምትሄዱት። ያኔ ሞትን ትሞታላችሁ፣ ከኔ መንገድ ትወጣላችሁ። ስለዚህ አእምሯችሁ በተለያየ የዓለም ቶት ማኒፕሌት የሚደረግ ነገር ስለሆነ ስሜታችሁን የማትገሩ ከሆነ ከመስመር ስለምትወጡ በእነዚህ ህግጋት ተጠቀሙ ተብሎ እነዚህ ህግጋት ለኛ ጥቅምና ለኛ ጥቅም በምን በፍቅር እኛን ከመውደድ እኛን ለዘላለም ካለማጣት የተደነገጉ ህጎች ናቸው። ስለዚህ ብዙ ጊዜ ህግን የምናየው ከስልጣን ጋር ነው። ባለስልጣንን ከፓወር ጋር እናያይዘዋለን። ስለዚህ ባለስልጣን ሁልጊዜም ኃይለኛ ነው፣ ኃይል አለው። የመለኮት ቋንቋ ግን ኃይሉ ፍቅር ነው። ህግጋቶቹ እኛን ከመጥቀም እኛን ከጥፋት ለመታደግ
የመጡ ናቸው፣ የተደነገጉ ናቸው። ብናደርጋቸው የምንጠቀመው እኛ ነን። ህጉን ባንፈጽም የምንጎዳው እኛ ነን። ፈጣሪ እኛ እዚህ ጋር የተለያዩ ስፒሪቹዋል አክቲቪቲዎች ስላደረግን የሚጠቀመው ነገር የለም፣ ባናደርግ የሚጎዳው ነገር የለም። ነገር ግን እንደ ልጅ እንደ አባት ልጁን እንደሚወድ አባት ሐዘን ይሰማል የሰው ልጅ ሲጠፋ ማለት ነው። ነገር ግን ህግጋቶቹ ለኛና ለኛ ናቸው። ስለዚህ ሁልጊዜ መርሳት የሌለብን አንደኛ ህግጋቶቹ ለኛ ጥቅም እንደሆኑ ነው። ወደ ሰውነት ወደ ላቀው የሰውነት ጥግ የሚያደርሱን ከአምላክ ጋር የሚያቀራርቡን ህግጋቶች እንደሆኑ ማወቅ ነው። ስለዚህ ለነዚህ ህግጋቶች የተመሰረቱትም ህጎቹ በፍቅር እኛ እንዳንጠፋ እንደሆነ አውቀን እኛም በፍቅር ነው መገዛት ያለብን ለራሳችን ጥቅም ስለሆነ ማለት ነው። እነዚህን ተግባሮች ስፒሪቹዋል አክቲቪቲ አሁን የጾም ወቅትም ስለሆነ እናውቀዋለን። በጾም ስንጾም ምጽዋት ስናደርግ የነፍስ ምግባሮች ነፍስ የምትደሰትባቸው ምግባሮች ስናደርግ ምን ያህል የሰውነት ከፍታ ላይ እንደምንደርስ የምናውቀው ነገር ነው። ኤክስፒሪየንስ የምናደርገው ነገር ነው። ምንም ፈጣሪን ከመፍራት ፈጣሪን ካለመፍራት ጋር የሚሄድ አይደለም። እራሳችንን ሌቭላችንን የሰውነት ከፍታችንን የሚጨምሩልን ምግባራት ናቸው። የመንፈስ ልዕልናችንን የሚጨምሩልን ምግባራት ናቸው እነዚህ አክቲቪቲዎች ማለት ነው። ዋናው ሀሳቡ ምንድነው? የመለኮት ቋንቋን ከፓወር ይልቅ ከኃይል ይልቅ እያንዳንዱ ህግጋቶች በፍቅር ቋንቋ እንደተጻፉ ማወቅ በጣም ተገቢ ነው። ለምሳሌ ይሄ ሰውኛ ነው። ስልጣንን ከፓወር ጋር ማገናኘት ሰውኛ ትርጓሜ ነው። ለምሳሌ በወንድና በሴት መካከል ባለው የትዳር ግንኙነት መካከል ሴት ሰሚት ታድርግ ትገዛ፣ ወንድ ደግሞ ይግዛት የሚለውን ህግ ብዙ ጊዜ ከኃይል ጋር ነው የሚተረጎመው። ምክንያቱም የመግዛትና የመገዛትን ትርጓሜ ምን ሰጥተኗል? በምድር በኃይል ሰጥተኗል። that's why ክርስቶስ በምድር በመጣ ጊዜ እሱን የሚጠብቁ መሲሁን የሚጠብቁ ፈሪሳውያን አይሁዳውያን የሰቀሉት። ምክንያቱም እነሱ ትሁት ገዢ አይደለም የሚጠብቁት። ገዢ መሪ ዓለምን የሚገዛ ብሎ ያሰቡት ኃይለኛ ሰውዬ ነው። በጣም ፓወርፉል የሆነ ሰው ነው የጠበቁት። ስለዚህ ዓለም ወይንም ደግሞ ሰውኛ ቋንቋ የገዢ ሰውኛ ቋንቋ ኃይል ነው፣ ፓወር ነው። የመለኮት ቋንቋ ግን ፍቅር ነው። እሱም በክርስቶስ አይተናል። ስለዚህ ቅድም በጠቀስኩት በባልና በሚስት መካከል ስላለው የመገዛትና የመግዛት ግንኙነት ራሱ ከስልጣን ጋር እናያይዘውና ወንዱ ኃይል እንዳለው ሴቷ እንደተጨቆነች ከህግ አንጻር ነው። ሰዎች ሲተገብሩት አይስቱም ወይ ኮራፕት አያረጉትም ወይ ሌላ ነገር ነው። ነገር ግን ከህግ አንጻር ስናየው ግን መግዛት መስዋዕትነት መክፈል ነው። ያንን ነው መለኮት ፍቅር ነው። ፍቅር መስዋዕትነት እስከ መክፈል ድረስ ማለት ነው። ስለዚህ መግዛት በፍቅር ቋንቋ ነው። መግዛት ከማስፈራራት ጋር አይደለም። መግዛት ከመጨንቆን ጋር አይደለም። መግዛት ከፍቅር ጋር ነው። ይሄ ነው መንገድ። ከሳክሪፋይ ከማድረግ ጋር ነው መግዛት። ስለዚህ ስናጠቃልለው የመለኮት ህጎችን የፈጣሪ ህጎችን መነሻቸው ፍቅር እንደሆነ ማሰብ፣ ህግጋቶቹም ጥቅማቸው ለኛና ለኛ እንደሆነ ማሰብ በጣም በጣም ጠቃሚ ነው። እኛና ፈጣሪ ያለን ግንኙነት መስመሩ ወይም በሩ መክፈቻው ልባችን፣ ቋንቋውም ፍቅር እንደሆነ ማወቁ በጣም ተገቢ ነው ብዬ አስባለሁ። ስለዚህ እነዚህን አክቲቪቲዎች ስናደርግ ለነዚህ ህግጋት ስንገዛ በፍቅር ነው ሰብሚት የምናደርገው። የራሳችንን የሰውነት ከፍታ ልዕልና እንዲረዳን ነው እነዚህን ህግጋቶች የምንፈጽመው። ትልቁ ኃይላችን፣ መግባቢያችን፣ ቋንቋችንም ፍቅር ነው።
የሚሆነው ማለት ነውና አሁን ላይ ዙሪያችንን የተለያዩ ነገሮችን በምንመለከትበት ጊዜ ራስ ወዳድነት፣ ጥሎ ማለፍ፣ ከሰው ጋር ያለንን ግንኙነት፣ ቤታችን፣ ትዳራችን፣ የትም ቦታ ያሉን እርስ በእርስ ግንኙነትን ብናይ ፍቅር ከማጣት የመጡ ምስቅልቅሎች ናቸው። ፍቅር ማጣት ለዛም ሰው አይጠቅምም፣ ለኛም አይጠቅምም። ከዛ ሰው ይልቅ ግን ለኛ ነው የማይጠቅመው። ቅድም እንዳልኩት የሁለት ማንነታችን ላይ ስንጥቅ ነው የሚፈጥረው። ዳይሬክሽናችንን ይለያያል። ምክንያቱም ነፍስ ሁሌ ንጹህ ናት። ሶርሷ ፈጣሪ ነው። መግባቢያዋ ቋንቋ ነው፣ ትህትና ነው፣ ፍቅር ነው። ስለዚህ መንገዳችን ይለያያል። ዳይሬክሽናችን ሰውነታችንን ለሁለት ዓላማ እንከፋፍለዋለን ማለት ነው። ለኛው ነው ጉዳቱ። ይህንን የምናስተካክለው በፍቅር ቋንቋ ነው። ለእግዚአብሔር ወይም ለፈጣሪ በፍቅር ሰብሚት ማድረግ ነው። ጥቅሙ ለኛ እንደሆነ በማወቅ ህግጋቶቹንም በመፈጸም ነው ማለት ነው። ስለዚህ ስለ ፍቅር ኃያልነት፣ ስለ መለኮት ባህሪ፣ የሰው ልጅና ፈጣሪ ያላቸው ግንኙነቶች በፍቅር የተቃኘ ነው፣ ሶርሱ ፍቅር ነው፣ መውደድ ነው ካልን ሁሉ ነገር ግን በፍቅር ይዳኛል ወይ ብለን ደግሞ እንጠይቃለን። እግዚአብሔር የፍርድ አምላክ ነው። እርስ በእርስ እንዳትፈርዱ፣ አትፍረድ የሚል ትእዛዝን ሰጥቶናል። ፈራጁ እኔ ነኝ ብሎናል። ስለዚህ ፈጣሪ ሁሉን ነገር የሚያየው በፍቅር ነው ብለናል። በፍቅር ነው ማለት ግን ሚዛኑ እንዴት ነው የሚሆነው ካልን በአንደኛው ሳይድ ወይም ሚዛን ደግሞ ፍትህ የሚል ነገር እንዳለ ግልጽ ነው። ምክንያቱም ይህንን በሰው ልጅ አወዳደቅ ወይም በአዳም የመጀመሪያው ሰው ሲወድቅ አይተነዋል። አታድርግ የተባለውን ሕግ በመጣሱ ትሞታለህ የተባለው ነገር አልተሻረለትም። እግዚአብሔር ምንም የሰው ልጅ ቢወድ ከሞት አልዳንም። ምክንያቱም የእግዚአብሔር ቃል ፍጹም ነው። የተናገረው ነገር ቃሉ ፍጹም ስለሆነ ሊፈጸም ግድ ነው። ስለዚህ ፍቅሩን በሰው በመሆን አሳይቶናል። የአዳምን ሞት ራሱ ሞቶ አሳይቶናል። ይህ የፍቅር መገለጫው ነው። ፍቅር ቋንቋው ይሄ ነው ስንል ራስን አሳልፎ መስጠት ነው። እግዚአብሔር የሰው ልጅ ራሱን አሳልፎ አንድያ ልጁን አሳልፎ እስኪሰጥ ድረስ እንደወደደ በተግባር አሳይቶናል። በሌላ ጎኑ ሌላኛው ሚዛን ደግሞ ፍትህ እንደሆነ ደግሞ ቃሉን አክብሮ አሳይቶናል። ትወድቃለህ የተባለው ወድቋል። ቃሉ አልታጠፈም። ፍትህ ይሆን ዘንድ ማለት ነው። ስለዚህ እግዚአብሔር የፍቅር አምላክ ነው ስንል ፍትህ አይፈጸምም፣ ፍቅር ብቻ ነው የሚል ነገር እንደሌለው በዛው ሚዛኑን የሚጠብቀው በፍትህ እንደሆነ በአንድ ሳይድ ፍቅር በአንድ ሳይድ ደግሞ ፍቅር ሁለቱ ሚዛናቸውን ባላንሳቸውን ጠብቀው እንደሚጓዙ መርሳት የለብንም ብዬ አስባለሁ። ዲቴይል ነገሮችን ወደፊት የምንሰራበት ይሆናል በዚሁ ጉዳይ ላይ። ለዛሬው ስላዳመጣችሁኝ አመሰግናለሁ።